የጠቅላይ ሚኒስትር አብይ የፈረንሳይ ጉዞ ዋነኛ ዓላማ ምንድነው? ዝርዝር መረጃውን አቀራችኋለን። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተሰምቷል። የኢኮኖሚክስ ማህበር ይፋ ያደረገውን የጥናት ሪፖርት እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ለሚያደርጉት ጉዞ ሚሊዮን ዶላሮች እንደሚወጣባቸው ተሰምቷል። ዝርዝር መረጃውን እንመለስበታለን። ከዚህ ውጪ በአዲስ አበባ የታሰሩ የጤና ባለሙያዎች ቁጥር 20 መድረሱ እየተሰማ ነው። ባለሙያዎቹ በማስፈራሪያ አንደናገጠም ብለዋል። ሌላኛው ትኩረታችን ነው። ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁ በትረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ለተመረጃ ጥንቅራችን ተጀመረ። በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ፋኖ ወደ ሐቀኛ ድርድር ይግባ፣ መንግስት የድሮን ድብደባ ያቁም፣ የአሜሪካው አምባሳደር ዛሬ ይፋ ያደረጉት አፋጣኝ ጥሪ ነው። አዲስ አበባ የሚገኙት የአሜሪካ አምባሳደር የዓመት በግጭት አዙሪት ውስጥ የቀጠልንበት ሌላኛው ዓመት ነው ሲሉ ያስታወሱ ሲሆን በጦርነቱ የሚከተሉ ጦሶችን ለኢትዮጵያ ሕዝብ ማስረዳት ደግሞ ወሳኙ ቁም ነገር ነው ብለዋል። አምባሳደር ኤርቪን ማሲንጋ ለኢትዮጵያ ውስጥ ግጭቶች ዘላቂ መፍትሄ ማስቀመጥ ትክክለኛ ጊዜ ቀዳሚው መፍትሄ ነው ሲሉ ተደምጠዋል። ማሲንጋ አክሎም ከዚያም የተፈናቀሉ ወገኖች ወደ ቀያቸው መመለስ፣ ህፃናትን ወደ ትምህርት ገበታቸው መመለስና የጤና አገልግሎት እንዲያገኙ ማድረግ፣ በትጥቅ ትግል ሽፋን የነገሰውን ስርዓት አልበኝነት ማስቆም ቀጣዮቹ አንገብጋቢ ሂደቶች ናቸው ብለዋል። አሜሪካ ፋኖ ወደ ሐቀኛ ድርድር እንዲገባ፣ ሰላማዊ ግቦች እንዲያስቀምጥ፣ ሸኔ ወይንም የኦሮሞ ነጻነት ሰራዊት ተቋርጦ የሰላም ድርድር እንዲያስቀጥል እንዲሁም መንግስት በራሱ ህዝብ ላይ የሚፈጽመውን የድሮን ድብደባውን አቋርጦ ሰላማዊ አማራጮች እንዲከተል ታሳስባለች ነው ያሉት አምባሳደሩም። አምባሳደር ኤርቪን ማሲንጋ ጊዜው ሰላምና መረጋጋትን ማስፈን ነው ሲሉ ማሳስበዋል። 55 ሚሊዮን ዶላር ሊያወጣ ይችላል የተባለው የጠቅላይ ሚኒስትር አብይ የጠፈር ጉዞ። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ለሚያደርጉት ጉዞ 55 ሚሊዮን ዶላር ወጪ ይደረግበታል ተብሏል። መሰረት ሚዲያ የተባለው መሰረቱን ሰሜን አሜሪካ ያደረገው የዜና ምንጭ ከሀገር ውስጥ እንዲሁም በዋናነት በተባበሩት አረብ ኤሚሬቶች ከሚገኙ ምንጮች ለበርካታ ቀናት አሰባሰብኩት ባለው መረጃ እንደሚጠቁመው በዓለም ታሪክ ለመጀመሪያ ጊዜ የአንድ ሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስትር አብይ አህመድ ናቸው። በኤሚሬቶች የሚገኙ ምንጮች አረጋገጡልኝ ያለው የዘገባው ምንጭ ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል። ከነዚህ መሃል የሰላምና የአንድነት ምልክት ለዓለም ብሎም ለኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂው ዘርፍ እንዲሳቡና እንዲነሳሱ ለማድረግ ታስቧል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት አረብ ኤሚሬቶች በኩል በስፋት ንግግር እየተደረገበት ነው ያሉት አንድ በዱባይ የሚገኝ መረጃ ምንጭ በተለይ ከጠፈር ላይ ሆኖ ለዓለም ህዝብ መልእክት ማስተላለፍ የቅዱ ዋና ግብ ነው ብለዋል። ፕሮጀክት ኤክስ የሚል ስም ተሰጥቶት የተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞም ወጪው በተባበሩት አረብ ኤሚሬቶች የሚሸፈን መሆኑን አንድ ሌላ እዛው ዱባይ የሚገኝ ምንጭ ተናግሯል። የዜና ምንጩ አጣቀስኳቸው ያላቸው ጽሁፎች እንደሚጠቁሙት ደግሞ ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹም $250,000 እስከ ከፍተኛው $55 ሚሊዮን ደርስ እንደሚችል ይጠቁማሉ። ለምሳሌ ብሉ ኦሪጂን እና ቨርጂን ጋላክቲክ የተባሉት መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ርካሽ የተባለ ጉዞ $200 እስከ $400 ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጭ የሚደረጉ የጠፈር በረራዎችን የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ $50 ሚሊዮን ወይም 7.3 ቢሊዮን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር አብይ ሊጓዙ እቅድ የያዙት ከንፍቀ ክበብ ውጭ ወደ ዓለም አቀፉ የጠፈር ማዕከል ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውም ቀደም ሲል ለተጠቀሰው በአንድ ሰው እስከ $55 ሚሊዮን እንደሚደርስና በኤሚሬቶቹ እንደሚሸፈን ታውቋል። የዜና ምንጩ የዚህ ጠፈር ጉዞ መረጃ እስካሁን ከመንግስት በኩል ምላሽ አልተሰጠበትም። በአዲስ አበባ የታሰሩ የጤና ባለሙያዎች ቁጥር 20 መድረሱ እየተሰማ ነው። የጤና ባለሙያዎች የሥራ ማቆም አድማ በዛሬው ዕለትም ቀጥሎ ውሏል። የአድማው አስተባባሪዎች አሁንም በጤና ባለሙያዎች ላይ የሚፈጸመው እስር፣ ማስፈራሪያና ዛቻ እንደቀጠለ መሆኑንም ገልጸዋል። በመንግስት በኩል ግን እስከ ትናንት ምሽት ድረስ የአቋም ለውጥ አልታየም። ፖሊስ ሁከትና ብጥብጥ በማነሳሳትና ከጸረ ሰላም ኃይሎች ጋር መተባበር ጠርጥሬያቸዋለሁ ያላቸውን 9 ሐኪሞችና የጤና ባለሙያዎች ከትናንት በስቲያ በፌዴራል ከፍተኛ ፍርድ ቤት አቅርቦ ፍርድ ቤቱም ለመርማሪ ፖሊስ 12 ተጨማሪ ቀናት መፍቀዱ ይታወሳል። ከዚሁ ጋር በተያያዘ አምነስቲ ኢንተርናሽናል ከጤና ባለሙያዎች የመብት ጥያቄ ጋር በተያያዘ በአዲስ አበባ ፖሊስ ጣቢያ በትንሹ 20 ጤና ባለሙያዎች ታስረው እንደሚገኙ አዲስ ባወጣው መግለጫ አስታውቋል። አምነስቲ የጤና ባለሙያዎቹ የታሰሩት የስራቸው ምክንያት ሳይነገራቸው መሆኑን ከቤተሰቦቻቸው መስማቱንም ጠቅሷል። ፖሊስ በታሳሪዎቹ ላይ ግጭት የመቀስቀስና ሌሎች ክሶችን ማቅረቡ የአገሪቱ ባለስልጣናት የዘፈቀደ እስርን ለአፍና ይጠቀሙበት መሆኑን ያሳያል በማለት አምነስቲ ኮንኗል። አምነስቲ መንግስት ያሰራቸውን የጤና ባለሙያዎች በአፋጣኝና ለምንም
በቀድሞ ሁኔታ እንዲፈታና በሰላማዊ መንገድ ተቃውሟቸውን በሚገልጹ ዜጎች ላይ አፈና መፈጸም እንዲያቆም ጥሪ አድርጓል። ዛቻውና ማስፈራሪያው ውሃ የሚያነሳ ነገር አይደለም ብለዋል። ጤና ባለሙያዎቹ ለ12 ጥያቄዎች በማቅረብ ምላሽ ጠይቆ የቆዩና ምላሽ አላገኘንም በሚል የሥራ ማቆም አድማ እያደረጉ ያሉ ባለሙያዎች ጥያቄያቸው በዛቻ ሳይሆን በውይይት የሚፈታ መሆኑን ተናግረዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ የሰጡትን ገለጻ በተመለከተ በሰጡት ምላሽ ጤና ባለሙያውን ላይሰንስ ቀማለሁ፣ ከስራ አሰናብታለሁ እያሉ በብዙ ማስፈራራቱ ተገቢ አይደለም። አብዛኞቹ ጥያቄዎች በመነጋገር የሚፈቱ ናቸው። ስለዚህ ቁጭ ብሎ መነጋገሩ ከማስፈራሪያ ከዛቻ ይልቅ የተሻለ ነው ብለን እናምናለን ብለዋል። ዛቻውና ማስፈራሪያው ውሃ የሚያነሳ ነገር አይደለም በማለት ይህን ፈርቶ ወደ ኋላ የሚመለስ ባለሙያ አለል ብለን አናምንም። እንደዚህ አይነት ነገሮች እንደሚጠብቁን ገና ሐሳቡ ሲመጣ ስንነሳም እናውቅ ነበር አይደለም ገብተንበት ብለዋል። ስለዚህ ችግሮቻችን በማስፈራሪያና በዛቻ ሊፈቱ የሚችሉ አይደሉም። ችግሩ የ5-10 ሰዎች ችግር አይደለም። የሁሉም ባለሙያዎች ጥያቄ ስለሆነ ጥያቄውን በእንዲህ አይነት ምላሽ መመለስ አይቻልም ብለዋል። ወደ ሌላኛው ጉዳያችን አምራችሁ የጠቅላይ ሚኒስትር አብይ የፈረንሳይ ጉዞ ምስጢር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የስራ ጉብኝት ለማድረግ አውሮፓ ይገኛሉ። ጠቅላይ ሚኒስትሩ ፈረንሳይ የገቡ ሲሆን ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ተገናኝተው መወያየታቸው ተነግሯል። ውይይታቸው ሁለቱን ሀገራት ግንኙነቶችና ትብብሮች የሚያጠናክሩ ርዕሰ ጉዳዮች ላይ እንደሆነና ፍሬያማ እንደነበረ ጠቅላይ ሚኒስትሩ ከውይይቱ በኋላ ገልጸዋል። በፈረንሳይ ለተደረገላቸው አቀባበልና በታህሳስ ወር በአዲስ አበባ ከነበረው ውይይት ቀጥሎ ትናንት ስለተካሄደ ውይይት አመስግነዋል። ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮቻችን የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻችን አንዱ ነው ሲሉም አክለዋል። በሰሜን ጎንደር ተገደለ የተባለው ኤርትራዊ። በዓለም ዋጭ ስደተኞች ካምፕ አንድ ኤርትራዊ በታጣቂዎች መገደሉ ተሰምቷል። በአማራ ክልል ሰሜን ጎንደር ዞን በዳባት ወረዳ በሚገኘውና በአብዛኛው ኤርትራውያን ስደተኞች በሚኖሩበት የዓለም ዋጭ ካምፕ ባለፈው ሳምንት አንድ ኤርትራዊ መገደሉና ሌላ አንድ ስደተኛ ደግሞ መቁሰሉን የካምፑ ስደተኞች ገልጸዋል። ስለ ጉዳዩ አስተያየት የሰጡ ሁለት ስደተኞች ባለፈው ረቡዕ ግንቦት 6 ቀን 2017 ዓ.ም ምሽት 3 ሰዓት ላይ ወደ ካምፑ የገቡ 3 ታጣቂዎች በረከት ብርሃነ ገብረ እግዚአብሔር የተባለ ስደተኛን መግደላቸውን አባዲዮ የተባለ ስደተኛን ደግሞ ማቁሰላቸውን ተናግረዋል። ሟች በጥይት ከተመታ በኋላ ወደ ሆስፒታል ቢወሰድም ሕይወቱን ማትረፍ አልተቻለም ተብሏል። ባለትዳርና የ5 ልጆች አባት ነበር የተባለው ሟቹ በረከት ብርሃነ የቀብር ስነ ስርዓቱ በቀጣዩ ቀን በዳባት ኪዳነ ምሕረት ቤተክርስቲያን መፈጸሙን አስተያየት ሰጪዎቹ ገልጸዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR በዓለም ዋጭ ካምፕ በተፈጸመ ጥቃት አንድ ሰው መገደሉን ማወቅ ያለው ሲል አገሩ ዜና ምንጮች አረጋግጧል። ሌላ ስደተኛም በጥቃቱ ተመቶ መቁሰሉን የስደተኞች ተቋሙ ጠቅሷል። የቆሰለው ስደተኛ በዳባት የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ ከተደረገለት በኋላ ወደ ዓለም ዋጭ ካምፕ መመለሱን የጠቀሰው ተቋሙ ሰራተኞች ከኢትዮጵያ ስደተኞችነት ተመላሾች አገልግሎት ኃላፊዎች ጋር የቆሰለውን ስደተኛ መጎብኘታቸውን አመልክቷል። በዓለም ዋጭ የስደተኞች መጠለያ ጣቢያ ያለው ጸጥታ ሁኔታ እንደሚያሳስባቸው የገለጹት አስተያየት ሰጪዎቹ በኩላቸው ካለፉት 2 ዓመታት ጀምሮ መጠለያው ጥበቃ እንደሌለ ተናግረዋል። ከዚህ በፊትም ወደ ስደተኞች መጠለያ ጣቢያው ንብረትና ገንዘብ ለመዝረፍ የመጡ ታጣቂዎች ተመሳሳይ ግድያና የአካል ጉዳት ማድረሳቸውን አመልክተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የአካባቢው አስተዳደር ወደ መጠለያ ጣቢያው የጥበቃ ኃይል እንደሚያሰማራም እየወተወተ ይገኛል ተብሏል። የዜጎች የመግዛት አቅም መዳከሙን የኢትዮጵያ ኢኮኖሚክስ አሶሲዬሽን ይፋ አደረገ። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር እንደ አውሮፓውያን አቆጣጠር 2019 ወይም በኢትዮጵያ ዘመን ቀመር 2011 ዓ.ም ወዲህ የዜጎች የመግዛት አቅም በከፍተኛ ሁኔታ መዳከም አሳይቷል በማለት አደረግኩት ያለውን ጥናት ይፋ አድርጓል። ይህም የሆነው ባለፉት 10 ዓመታት የሀገሪቱ የገንዘብ ምንዛሬ ተመን ማሽቆልቆል አንዱ ምክንያት ሆኖ በጥናቱ ተቀምጧል። በዚህም የዜጎች የነፍስ ወከፍ ገቢን በማሽቆልቆሉ የመግዛት ፍላጎት እንዲወርድ ማድረጉን አራዳ ከወጣው ጥናት ሪፖርት ተመልክቻለሁ ብለዋል። አሶሲዬሽኑ በጥናቱ ከ2011 ዓ.ም በፊት ከፍላጎት ይልቅ የምርት አቅርቦት ከፍተኛ እንደነበር አመላክቷል። ይሁን እንጂ ባለፉት 6 ዓመታት ግን በተቃራኒው የምርት አቅርቦት ሲቀንስ የፍላጎት መጨመር በመከሰቱም ከፍተኛ የዋጋ ግሽበት እንዲጨምር ምክንያት ሆኗል ሲል አሶሲዬሽኑ ይፋ አድርጓል። የዋጋ ግሽበትና የዜጎች የነፍስ ወከፍ ገቢ የተመጣጠነ ባለመሆኑ የመግዛት አቅም እንዲዳከም አድርጎታል ተብሏል በጥናቱም። በመሆኑም ፍላጎትና አቅርቦት የተመጣጠነ እንዲሆን የግል አልሚዎች ወደ አምራች ዘርፍ እንዲሰማሩ ለማድረግ አስቻይ ሁኔታዎችን መፍጠር ያስፈልጋል የተባለው እንዲሁም ተለዋዋጭ ያልሆነ ረጅም ጊዜ ፖሊሲ መቅረጽና አምራች በሆኑ አካባቢዎች ላይ የሚስተዋለውን የጸጥታ ችግር በዘላቂነት መፍታት ለተነሱት ችግሮች መፍትሄ ሆነው ቀርበዋል። ከዚህ በተጨማሪም የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱን ማህበሩ በጥናቱ አካቷል። አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑን አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመት ወዲህ እድገቷ
ማሽቆልቆሉን አስታውቋል። እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ መውጫ ያላቸው ምክረ ሐሳቦች ለግሷል። ማህበሩ አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር እንደሆነ የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተባበሩት መንግስታት ድርጅት አማካይነት ይፋ የሆነው የኛው መረጃ እንዳለው የኢትዮጵያ ዕዳም በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ደርሳል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑን አስረድቷል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።